እንደ እድል ሆኖ በአብዛኛው የትምህርት ህይወቴ የገጠሙኝ መልካም የሚባሉ ጥሩ የሚባሉ መምህራን ናቸው። በጣም ከውስጥ ያስቀመጥኳቸው ትናንትን ሳስብ ከትዝታዎቼ ማህደር ውስጥ በትልቁ ተጽፈው የሚገኙ ትላልቅ መምህራኖች የማከብራቸው፣ የምወዳቸው፣ የማወሳቸው፣ አውርቼ የማልጠግባቸው መምህራኖቼ አሉ። አሁንም እንዳጋጣሚ ሆኖ ይሄንን ቪዲዮ ይሄንን ኦዲዮ የሚያዩ የሚሰሙ ከሆነ አክብሮቴን መውደዴን ልገልጽላቸው እወዳለሁኝ። ብዙ አይነት አስተማሪዎች አስተምረውኛል። የቀለም ቀን እንዲሆኑ በስብዕና፣ በአለባበስ፣ በስነ ስርዓት፣ በስነ ምግባር እጅግ የላቁ ብዙ ትውልድን አስተምረው የጎበጡ መምህራኖቼ በጣም ማከብራቸው ዝቅ ብዬ ብዙ የህይወት ነገሬን ያሳመሩልኝ እውቀትን በደንብ እንድገበይ በደንብ ደግሞ ስነ ስርዓትን እንድማር ብዙ ነገር ያደረጉልኝ ባለውለታዎቼ ናቸውና መምህራኖቼን በዚህ አጋጣሚ በጣም ላመሰግናቸው እወዳለሁኝ። እንደምወዳቸው ልናገር እወዳለሁኝ። ስቲል እንደማስታውሳቸው ለማውራት ለመናገር እወዳለሁኝና ከምስጋናው ባሻገር እንግዲህ ሲያስተምሩ ክፍል ውስጥ ጠጠር ቢወድቅ የሚሰማ የማይመስል ኃይለኞች፣ ዝምተኞች፣ እሱ እጅ ላይ አይጣላችሁ የሚባሉ ብቻ ብዙ አይነት መምህራኖች አሉ በህይወታችን። አሁን እንግዲህ በስነ ባህሪ፣ በስነ ልቦና ሳይኮሎጂ የሚባለውን የትምህርት ዘርፍ ካጠናሁኝ ከጨረስኩኝ በኋላ የመምህርነትን ዋጋ በፊት ከማከብረው በፊት ከማደንቀው የበለጠ እንድወደው እንዳከብረው ዋጋውም እጅግ ጎልቶ እንዲታየኝ ሆኗል። የበለጠም ተገንዝቤያለሁኝ ስላለባቸው ኃላፊነት። አስተማሪዎች እንግዲህ በህይወታችን ውስጥ ከቤተሰቦቻችን ቀጥለው ያሉ ምህዋሮቻችን ናቸው፣ መሰረቶቻችን ናቸው። አስተማሪዎች ዘላቂ የሆነ ውጤት ያለው ነገር በአእምሯችን የመቅረጽ ትልቅ የሆነ ብቃት አላቸው። አሻራቸውም የሚፋቅ አይደለም። ከቤተሰቦቻችን ቀጥለው ያሉን በስሜት በስነ ልቦና ሴፍ የሆነ ሁኔታ ሊፈጥሩልን የሚችሉ አቅም ያላቸው ከወላጅ ቀጥሎ ሌላ ወላጅ ናቸው ማለት ይቻላል መምህራኖቻችን። ተማሪዎች የስነ ልቦና ችግር ሲያጋጥማቸው ማየት፣ ማወቅ፣ ኦብዘርቭ ማድረግ ከሚችሉት በዋነኝነት መምህራኖቻችን ትልቁን ነገር ይወስዳሉ፣ ትልቁን ኃላፊነት ይወስዳሉ ብዬ አስባለሁኝ። ምክንያቱም ተማሪ ከትምህርት ፐርፎርማንሱ ዝቅ ሲል የአእምሮ ዝግጁነት ከሌለው የመማር ማስተማር ሂደቱ ላይ እንደተጠበቀው ፐርፎርም የማያደርግ ከሆነ እንደ በፊቱ ፐርፎርም የማያደርግ ከሆነ በሁኔታው፣ ባለባበሱ፣ በንግግሩ በአጠቃላይ የባህሪ ለውጥ የሚታይበት ከሆነ አንድን ተማሪ ከወላጅ ቀጥሎ እንግዲህ የመለየት ስራ ለነሱ ቀላል ነው ብዬ አስባለሁኝ። ሆኖም መምህራን ትሬንድ የሆኑት በማስተማር እንጂ ቴራፒ በመስጠት አይደለም። ግን በዛው በትምህርት እያሉ ምን ቢያደርጉ በተቻለ የተማሪዎቻቸውን ሁኔታ ማገዝ ይችላሉ? በተለይ በስነ ልቦና ዙሪያ ተብሎ ቢጠየቅ የተለያዩ የጥናት ውጤቶች ተሰርተዋል፣ ኦንላይንም አሉ እና እነዛን እንደው በተወሰነ መልኩ እንደው ባቀርብ ጥሩ ነው ብዬ ስላሰብኩኝ ነው። ምክንያቱም እንዳልኳችሁ መምህራኖች ትልቅ የሆነ ዋጋ ትልቅ የሆነ ቦታ አላቸው በተማሪዎች ህይወት ላይ ማለት ነው። ከታች ክፍል ጀምሮ በሃይ ስኩል በዩኒቨርሲቲ ትልቁን ሚና ይጫወታሉ። ስለዚህ ተማሪዎች የሆነ በህይወታቸው የተከሰተ በህይወታቸው የተፈጠረ ነገር ካለ አስቀድሞ ዲቴክት የማድረግ የማወቅ አቅማቸው በጣም ከፍተኛ ነው። መምህራን እንግዲህ እንዴት ባለ ሁኔታ ነገሮችን ማኔጅ ቢያደርጉ ይሄንን ነገር ሊያግዛቸው ይችላል የሚሉትን ነገሮች ስንመለከት እንዴት ባለ ሁኔታ ነገሮችን ማኔጅ ቢያደርጉ ክፍል ውስጥ ያለውን ሁኔታ ከተማሪዎቻቸው ጋራ ያለውን ሁኔታ በዚህ መልኩ ማኔጅ ማድረግ ቢቻል የበለጠ ይረዳቸዋል ተብሎ ይታሰባል። ተማሪዎችን አንደርስታንድ ለማድረግ፣ ተማሪዎችን ለመረዳት፣
ነገሮችን በትክክለኛው መንገድ ማኔጅ ለማድረግ ከስነ ባህሪያቸው አንጻር ይረዳቸዋል ተብሎ የተሰሩ የተለያዩ ጥናቶች አሉና እነሱን ጥናቶች በተወሰነ መልኩ ከራሴ ሙያ ጋር ለማየት ሞክሬያለሁኝ። የተወሰነ አውጣጥቼም ለማቅረብ ሞክራለሁኝና ከዚህ በመቀጠል እንግዲህ እንደሚከተለው አቀርባለሁኝ። መጀመሪያው ነገር ምንድነው እንግዲህ ክፍል ውስጥ አንድ መምህር የታወቀ አይነት አወቃቀር ወይም ስትራክቸር የትምህርት አሰጣጥ ስትራክቸር ቢኖረውና ያንን ጠብቆ መጓዝ ቢችል ተማሪዎች ከሱ የሚጠብቁት ነገር ምን እንደሆነ በትክክል ሊረዱ ሊያውቁ ይችላሉ። ያ ሲሆን አንድ ተማሪ ያለበትን ኃላፊነት መምህሩ የሚጠብቅበትን ኃላፊነት ያውቃል ማለት ነው። እንደዛ ሲሆን ከጭንቀትና ከፍርሃት ይልቅ ኃላፊነታቸውን አውቀው ተማሪዎች እንዲንቀሳቀሱ ያደርጋቸዋል ማለት ነው። ስለዚህ ፍርሃቱን በአክብሮት የሚጨነቁትን ነገር ደግሞ በደንብ ዌል ኢንፎርምድ ሆነው ተገንዝበው መምህሩ ኤክስፔክት የሚያደርግባቸውን ነገር አውቀው እንዲጓዙ ያደርጋሉ ማለት ነው። በደንብ ዌል ስትራክቸርድ የሆነ የታወቀ አይነት ክፍል ውስጥ ያለውን ሁኔታ ለምሳሌ የቤት ስራ የክፍል ስራ በተመለከተ ሊሆን ይችላል። ምን አይነት ባህሪ ክፍል ውስጥ እንዲያሳዩ እንደሚፈልግ ያ መምህር በግልጽ መናገር ሊሆን ይችላል። ከሰዓት ጋር ባለ ሁኔታ ሊሆን ይችላል። በስነ ምግባር አኳያ ሊሆን ይችላል። ፕሮፐርሊ ያንን ነገር በግልጽ መናገር መቻል ያኔ ተማሪውም ኃላፊነቱን ያውቃል፣ መምህርም ከተማሪ ምን እንደሚጠብቅ ያውቃል። ስለዚህ የተናበበ ነገር ይሆናል ማለት ነው። ይሄ ሲሆን ከጭንቀትና ከሀሳብ ከውጥረት መምህሩም ላይ ከሚፈጠረው ጫና ከንዴት እንዲሁም ደግሞ እላፊ የሆነ ኢነርጂ ከማውጣትም ያድናል ማለት ነው። ክሊርሊ በሆነ መንገድ ተማሪዎች ኃላፊነታቸውን እንዲያውቁ ማድረግ የራሱንም ኃላፊነት የመምህሩንም ማሳወቅ ይሄ በጣም ጥሩ የሆነ ውጤት ያመጣል ማለት ነው። ይህንን ስናደርግ ተማሪዎችን ልጆችን እናበረታታለን፣ እናግዛለን። ነገሮች የሚያስጨንቁ ሳይሆኑ በቁጥጥር ስር እንደሆኑ መምህር ገብቶ ምን ይለኝ ይሆን ይሄን ብሰራስ ይሄን ባልሰራስ ከሚለው ሀሳብ ይልቅ በትክክል ኃላፊነታቸው ተቆጥሮ ስለተሰጣቸው በዛ አግባብና በዛ ሌቭል እንዲገኙ ያደርጋል ማለት ነው። ስለዚህ ይሄ በጣም ትልቁን የሆነ አስተዋጽኦ ያደርጋል ማለት ነው። ውጤታማ ለሆነ እንዲሁም በስነ ልቦና ጫና ሳያድርባቸው ወደውት ፈልገውት ያንን ትምህርት ያንን ክላስ እንዲቀበሉ ያንን መምህር እንዲቀበሉ ያደርጋቸዋል ማለት ነው። ይህንን ስናገር በተለይ እከሌ የሚባለው አስተማሪ ምን አይነት ነው ብለን ስናስብ እኔ አሁን ለምሳሌ በራሴ ከአስተማሪ መምህራኖች መካከል ከማረሳቸው ውስጥ አስተማሪዎች አሉ። በደንብ በቃ በዚህ ሁኔታ የሚታወቁ ወደኋላ ተመልሼ ሳስባቸው ይሄንን ጥናት ስመለከት ምን ነበረ ያንን አስተማሪ ከሌላው አስተማሪ ዩኒክ የሚያደርገው የሚለየው ነገር ብዬ ሳስብ ለምሳሌ ሲምፕል ነገር ልንገራችሁ። አንድ መምህራችን ነበረ አሁን በጣም ከፍተኛ ደረጃ ላይ ደርሷል። አይ ቲንክ ፒኤችዲውንም እየሰራ ይመስለኛል እና በጣም ደስ ነው የሚለኝ ስለሱ ሳወራ ሁል ጊዜ ከሰላምታው ጀምሮ ሲሄድም ተሰናብቶ ነው የሚሄደው፣ ሲመጣም ሰላም ብሎ ነው የሚሄደው። ሁላችንንም በስማችን ያውቀናል። በተለይ እኔ ማረሳው አውደ ዓመት ሲሆን እንኳን አደረሳችሁ ብሎ አለባበሱ ሁሉ በቃ ማለት ከስነ ምግባሩ ከልብሱ ለተማሪዎች ካለው አፕሮች አባታዊ ነው። በጣም ተማሪዎችን ሊረዳ የሚሞክር ነው። እንደገና መቼ ኩዊዝ እንደሚሰጠን ፈተና እንደሚፈትነን እነዚህ አጫጭር ፈተናዎች እንደሚሰጠን መቼ ምን አይነት ኃላፊነት እንዳለብን በደንብ ጠንቅቀን እናውቃለን። ባህሪውን በደንብ እናውቃለን። በዛ በደግነቱ ልክ በስነ ምግባሩ ልክ በሚያሳየን መልካም የሆነ አፕሮች መልካም የሆነ አስተማሪያዊ አባታዊ አቅራቦት በተጨማሪ በጣም ከመስመር የወጣ ነገር ሲያጋጥመው በዛ ልክ ደግሞ ለምሳሌ ወላጅ ሊያስመጣ ይችላል። ከክፍልም አለማስገባትም ሊሆን ይችላል። ስለዚህ እነዚህ ነገሮችን ስለምናውቅ ያ መምህር ምንድነው የሚፈልገው ከኛ የሚለውን ነገር በደንብ ነው የምናውቀው፣ በደንብ ነው የምንወደው፣ በደንብ ነው የምናከብረው። እውቀቱን በጣም የታደለ መምህር ነውና እንደዚህ ሲሆን እኛ አሁን ያንን በጣም እንዴት ነው ባህሪው መጥፎ የሚያደርገውን ነገር ባህሪውን የሚቀይረውን ነገር ኦልሬዲ ስላወቅን ሞር እኛ ያንን ነገር ከማድረግ ተቆጥበን
በተቻለን መጠን እንደውም በሱ የትምህርት አሰጣጥና በሱ ሁኔታ መጥፎ ነገር እንዳናመጣ በጣም ጥንቃቄ እናደርግ ነበረ። ስለዚህ እንግዲህ የዛ መምህር ኃላፊነታችንን ሳንወጣ ስንቀር ወላጅ አምጡ የሚለው በጣም እንዴት ነው ከበድ ያለ አይነት ባህሪ የሚያሳየን ወይም ደግሞ አስተዳደር ጋራ የሚወስደን ነገር አይደለም በፍጹም የሚታየን። ምክንያቱም እኛ አስቀድመን እዛ ሌቭል ላይ ሳንደርስ ኃላፊነታችንን ስላወቅን በጣም እንድናከብረው በጣም እንድንወደው በዛ የትምህርት ክፍለ ጊዜ በዛ ሳብጀክት መጥፎ ውጤት እንዳናመጣ በጣም ከበድ ያለ ጥረት እናደርግ ነበር። ምክንያቱም ኃላፊነታችንን አሳውቆናል፣ የሱንም ኃላፊነት እንድናውቅ አድርጎናል። ሲያስተምረን በጣም ጥግ ድረስ ነው ያስታውሳለሁ ስቲል እስከዛሬ ድረስ የነበረው ሁኔታና እንዲህ አይነት ሲሆን እንዳልኳችሁ ዌል ስትራክቸርድ የሆነ አይነት አወቃቀሩ የታወቀ ፕሮግራሙ የታወቀ የተማሪዎች ኃላፊነት የመምህር ኃላፊነት የክፍል ውስጥ ሁኔታዎች በደንብ የሚታወቁበት ሲሆን እኛ እንዳልኳችሁ ከመጨነቅ ይልቅ እንዴት አድርገን እንደውም ለእንዲህ አይነቱ መምህር እንዴት አድርገን ጥሩ ውጤት አምጥተን እናስደስተው ነበር የምንለውና ይሄንን እንግዲህ ከሌላው በተለየ ሁኔታ እንዳስታውሰው የሚያደርገኝ ይሄንን መምህሬን ይሄን አይነቱ የተለየ ሁኔታን መጠቀሙ ማለት ነው። ኃላፊነትን መስጠት መቻል ለተማሪዎች የራሱንም ኃላፊነት በሚገባ መስጠት መቻል ይሄ እንግዲህ በጣም እኛንም ውጤታማ አድርጎናል። እሱም ራሱ በጣም ውጤታማ ነበረ በተማሪዎቹ ማለት ነውና ይሄ አንደኛው ትልቁ ነገር ነው ብዬ አስባለሁ። እንግዲህ ክፍል ውስጥ ብዙ አይነት ባህሪ ነው የሚታየው። ብዙ አይነት የተማሪዎች ባህሪ ይታያል። ስለዚህ እንደ መምህር ከመማር ማስተማሩ ባሻገር ተማሪዎቻችንን በእውቀት ለመገንባት ከመሞከር ባሻገር ባህሪያቸውን የምንረዳበትን መንገድ እንደገና ለማስተካከል ለማዋቀር ብንሞክር መልካም ነው ብዬ አስባለሁኝ። ምክንያቱም ክፍል ውስጥ በጣም ብዙ አይነት ባህሪ አለ። እኛ እንደ መምህር የምንወደው አይነት ባህሪ ይኖራል። ኦፍ ኮርስ በደንብ አለ። እንደገና ደግሞ ረባሽ የምንላቸውም ተማሪዎች አሉ በትክክል። ሆኖም ግን ሁሉም ባህሪ ለምሳሌ አንድ የሚረብሽ ተማሪ ለመረበሽ ብሎ ለመበጥበጥ ብሎ ወይም አቴንሽን ለመውሰድ ብሎ ላይሆን ይችላል። እንዲህ አይነት ባህሪ የሚያሳየው በትክክል ያልተረዳንለት በትክክል ያላወቅንለት እሱም ሊገልጸው ያልቻለ ራሱን ለመረዳትም ያልቻለበት ሁኔታ አጋጥሞ ሊሆን ይችላል። በራሱ ምርጫ ጨዋ ላለመሆን ብሎ ላይሆን ይችላል እንደዛ አይነት ባህሪ የሚያሳየው ማለት ነው። ስለዚህ በተቻለ እንዲህ አይነት ተማሪዎች በሚያጋጥሙን ሰዓትና ሁኔታ እንዴት ነው ምን ሆኖ ነው ይሄ ልጅ እንዲህ የሆነ ያለው ወይም እቺ ተማሪ እንዲህ አይነት ባህሪ እያሳየች ያለችው ምን አይነት ነገር ገጥሟት ሊሆን ይችላል? ወደ ኃይለኝነቱ ወደ ቅጣቱ ከመሄዳችን በፊት በደንብ ጠርተን ማናገር ብንችል ሆን ብለው ነው ወይም ለመበጥበጥ ነው ለመረበሽ ነው ወይም ጨዋ መሆን ስላልፈለጉ ነው ብለን ከመወሰናችን በፊት አስቀድመን ተማሪዎቹን ጠጋ ብለን ብንጠይቃቸው በቤተሰባቸው ዙሪያ በራሳቸው ዙሪያ ያጋጠማቸው ሁኔታ ካለ ትምህርቱን ከብዷቸው ከሆነ ብዙ ነገር ብቻ መጠየቅ የምንችለውን ጠይቀን ለመረዳት ብንሞክር እንደገና ደግሞ የሪዋርድ ሲስተም ብንዘረጋ እንዴት ነው የድርጊትና የውጤት ሲስተም ምን ሲሆን ምን ሊከተል ይችላል? የሽልማት ማለት በጣም የተጋነነ ነገር መሆን የለበትም። ክፍል ውስጥ ራሱ ያው አስተማሪዎቻችን እንደዛ ያደርጉ የለ ጠርተውን ማስጨብጨብ ለምሳሌ ጎበዝ ተማሪ ማለት ማመስገን እሱ ራሱ አንድ ትልቅ የሪዋርድ ሲስተም ነው፣ እውቅናን መስጠት ማለት ነው። ስለዚህ የሪዋርድ ሲስተም ብንዘረጋ እንዳልኳቸው ይሄን ሲሆን ይሄ ሊሆን እንደሚችል የሆነ የድርጊትና የውጤት አይነት ሲስተም ቢዘረጋ ምን ሲሆን ምን አይነት ውጤት እንደሚከተል አብረን በግልጽና ተማሪዎች በልካቸው ሊረዱት በሚችሉት ሁኔታ ግልጽ በሆነ ነገር መናገር ብንችል መለጠፍ ብንችል ክላስ ውስጥም መለጠፍ የሚያስፈልገን ሲቹዌሽን ካለ መለጠፍ ብንችል ምክንያቱም እንዳልኩት ልጆች በቤተሰባቸው በራሳቸው በትምህርቱ ዙሪያ ችግር ሊያጋጥማቸው ይችላል። እየታገላቸው ያለ ነገር ሊሆን ይችላል። የአእምሮ ጤና ሁኔታ አጋጥሟቸው ሊሆን ይችላል። ሌላው ነገር ደግሞ ንግግርን፣ ገለጻን፣ ማብራሪያን
ማበረታታት፣ የተፈጥሮ ሁኔታቸውን በጠበቀ መልኩ ራሳቸውን እንዲሆኑ መፍቀድ፣ ራሳቸውን እንዲቀበሉ መፍቀድ። እንደ መምህር እንዲህ ማድረግ ብንችል መጀመሪያ ራሳቸውን እንዲወዱ እንዲቀበሉ እናደርጋለን። ይህ ደግሞ ሌሎቹን እንዲወዱ፣ ሌሎቹን እንዲቀበሉ፣ ልዩነቶችን እንዲያከብሩ የራሱን የሆነ መንገድ ይጠርጋል ማለት ነው። ስለዚህ ሁልጊዜ ኮሚኒኬሽንን፣ ንግግርን፣ ገለጻን ማበረታታት በጣም ትልቅ የሆነ አስተዋጽኦ ይኖረዋል ማለት ነው። ምክንያቱም ፋውንዴሽን የሚሰራው ወይም ስር መሰረት የሚሰራው ከትምህርት ቤት ነው። ለወደፊቱ ህይወታቸውን ራሳቸውን መግለጽ እንዲችሉ ታደርጋቸዋለን ማለት ነው። በኋለኛው ህይወታቸው ከመቸገር፣ ኮሚኒኬት ለማድረግ፣ ከሰው ጋር ለመነጋገር ከመቸገር፣ ጭንቀት ውስጥ ከመግባት በተቻለ መጠን እናድናቸዋለን ማለት ነው። ለምን እዚሁ ኤክሰርሳይዝ ካደረጉ ትልቁን ነገር አደረግን ማለት ነው። እና ይሄን ነገር ብናበረታታ በጣም ጥሩ ነው ብዬ አስባለሁኝ። ሌላኛው ቅድም እንዳልኩት እንግዲህ መምህራን የሰለጠኑት ትሬንድ የሆኑት መምህር እንዲሆኑ እውቀትን እንዲያስጨብጡ ነው እንጂ እንደ አንድ የስነ ልቦና ባለሙያ ቴራፒን ሊሰጡ ወይም በካውንስሊንግ እርዳታ ሊሰጡ ወይም የምክክር አገልግሎት ሊሰጡ አይደለም። ነገር ግን በጥቂቱም ቢሆን ስለ አእምሮ ጤና መታወክ እንዲሁም ደግሞ ተማሪዎች ላይ እንዲህ አይነት ሁኔታ በሚከሰትበት ጊዜ ምን አይነት ምልክቶች ናቸው የሚታዩት የሚሉትን ነገር ማወቅ ቢችሉ አንድ ተማሪ የባሰ ችግር ውስጥ ከመግባቱ በፊት በጊዜ ታውቆ በጊዜ እርዳታ እንዲደረግለት ምክንያት ሊሆኑ ይችላሉ። ስለዚህ ይሄ ደግሞ ህይወትንም ከማዳን ጋራ የተያያዘ ሊሆን ይችላልና በተቻለ መጠን እነዚህን ነገሮች ብናቅ መልካም ነው። ይሄ ማለት ምን ማለት ነው ስንል ለምሳሌ አንድ ተማሪ የሀዘንና ከፐርፎርማንስ ወይም ከቀድሞ ችሎታው በጣም መቀነስ ሲያሳይ፣ መቅረት ሲያሳይ፣ እነዚህ በጣም ፍሪኩዌንትሊ የሆኑ የባህሪ ሁኔታዎቹ ሲሆኑ ለ2 ሳምንትና ከዛ በላይ ሲሆን፣ እንደገና ድንገተኛ ድንጋጤ፣ የመርበትበት ሁኔታ፣ ምክንያቱ ባልታወቀ ሁኔታ ፓኒክ ማድረግ፣ ማተኮር አለመቻል፣ እንዴት ነው በኖርማል ሁኔታ ከአንድ ተማሪ የሚጠበቁትን ሁኔታዎች ማድረግ አለመቻል፣ የስሜት ልውውጥታ፣ የተረጋጋ የሰከነ አለመሆን፣ የሚጠበቁ ነገሮችን ማድረግ አለመቻል፣ ፍላጎት ማጣት፣ እንቅልፍ ማለት፣ ብዙ አቴንሽን አለመስጠት። ስለዚህ እነዚህ ነገሮችን በምናይበት ሰዓት ችግር ተከስቶ ሊሆን ስለሚችል ቀረብ ብለን ማየት፣ ቀረብ ብለን መጠየቅ፣ ቀረብ ብለን ለመርዳት መሞከር በጣም ትልቁን አስተዋጽኦ ያደርጋልና እነኚህን ነገሮች ማወቁ ማየቱ ወደ ባለሙያተኛው ጉዳዩም እንዲተላለፍ ለማድረግ በጣም ትልቁን አስተዋጽኦ ያደርጋል። ከወላጅም ጋር ኮሚኒኬት ለማድረግ ትልቁን አስተዋጽኦ ይጫወታል ብዬ አስባለሁኝ።